በቅርቡ ገጥሟት የነበረው ሐዘን እጅግ ከባድ እንደሆነና ልቧ በብዙ እንደተሰበረ ለአባቷ ያላትን ጥልቅ ፍቅር የሚያውቁ ወዳጆቿ ሲናገሩ ተደምጠዋል። ለአባቷ ያላት ፍቅር ልዩ ነው፣ ሲበዛ ትወዳቸዋለች። ስማቸውን አንስታ አትጠግብም ይሉላታል። እርሷን ብትሆን ስለ አባቷ ስትናገር እንዲህ ትላለች። አባቴ ስጦታዬ፣ መከታዬ፣ ከሐሩር ፀሐይ የምከለልበት ጥላዬ፣ ከለላዬ ነው፣ ስታይ የምደምቅበት ክብሬ፣ ማዕረጌ፣ ሞገሴ፣ በብዙዎች ዘንድ መታወቂያዬ፣ ጸሎቴ፣ መሸሸጊያዬ፣ ሳቄ፣ ሚስጥሬ፣ ሞገሴ ነው በማለት ስለ አባቷ ያላትን ፍቅርና አክብሮት ትዘረዝራለች። ብዙዎች ሊቅ ነበሩ ይሏቸዋል። አባቷን መልአከ ፀሐይ መምህር መርሃ ጽድቅ ጥሩነህን፣ ዘመድ አዝማዶቻቸው ወዳጆቻቸው ደግሞ ደግ ቁም ነገረኛና ቀልድ አዋቂ፣ የተጣላ የተቃረነ አስታራቂ፣ ተቆጪም ገሳጭም፣ የሰፈሩም የመንደሩም አውራና ዋርካ እንደሆኑም የሚመሰክሩላቸው ብዙ ናቸው። በ1956 ዓ ም ወደዚህች ዓለም የመጡትና በቅርቡ ከዚህ ዓለም ድካም ያረፉት የአርቲስት ሀና አባት መልአከ ፀሐይ መምህር መርሃ ጽድቅ ጥሩነህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንም ሊቅና መምህር ነበሩ። ሰላም ጤና ይስጥልን። የተወደዳቸውና የተከበራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉ ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ዘወትር ምኞታችን ነው። ኤልያስ ደግነት ነኝ። የምትከታተሉት ጊዜ ሚዲያን ነው። በዛሬው መሰናዷችን ከሳምንታት በፊት አባቷን በሞት የተነጠቀችው አርቲስት ሀና መርሃ ጽድቅ በአባቷ ሞት የተሰማትን የልብ ሐዘን ብዙ እንደነበር ብዙዎች ወዳጆቿ ሲናገሩት ሰምተዋል። በብዙ ደንግጣ በብዙ ሐዘን ውስጥ ሰንብታ የመጥፋቷ ሚስጥርም ያ እንደነበረ ሲናገሩ ታይተዋል። አርቲስት ሀና መርሃ ጽድቅ ከአባቷ እልፈት በኋላም ለቀናት ከጠፋችበት ሐዘን ብቅ ብላ ሞት ለተለዩዋት አባቷ ልብ የሚነካ ደብዳቤ ጽፋለች። እስከ መሰናዷችን ፍጻሜ ድረስ አብራችሁን ቆዩና መልእክቷን ስሙላት። አብራችሁን ስለምትቆዩ ከልብ አድርገን እናመሰግናለን። ጊዜ ሚዲያን አሁንም ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታደርጉን ዘንድ በትህትና ጠየቅን። ክበሩልን። ታዋቂዋ ተዋናይት ሀና መርሃ ጽድቅ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሊቅና መምህር የነበሩ የአባቷን መልአከ ፀሐይ መርሃ ጽድቅ ጥሩነህን ከዚህ ዓለም በሞት መለየት ተከትሎ የእሳቸውን ማንነት፣ እምነትና ለቤተሰቡ የነበራቸውን ዋጋ በዝርዝር የሚገልጽ ልብ የሚነካ መልእክትን ያጋራችው እንደዚህ ስትል በመልእክቷ እንዲህ አለች። ሀና የደግነት ጌታ፣ የመስጠት አለቃ፣ ሩህሩህ፣ ቸር፣ ቅን፣ ተጫዋች፣ ልባም፣ ህልመኛ፣ ታጋሽ፣ ትሑትና ታዛዥ አገልጋይ በማለት የገለጸቻቸው ሲሆን ዕድሜያቸውን ሙሉ አምላካቸውን ያገለገሉ ታላቅ ሊቅ እንደነበሩ መስክራላቸዋለች። ቤተ ክርስቲያን እንደሳቸው አይነት ሊቅ አባት ለማግኘት 40ና 50 ዓመት ይፈጅባታል በማለት የንስሐ ልጆቻቸው የሰጡትን ምስክርነትም አጋርታ ስለ አባቷ ያላትን ነገር ተናግራለች። ተዋናይቷ በግል ስሜት በተሞላ ጽሑፏ አባቷ ለእርሷ የነበራቸውን ትልቅ ቦታ ስትገልጽ ለእኔ መከታዬ፣ ጥላዬ፣ ከለላዬ፣ ክብሬ፣ ማዕረጌ፣ መታወቂያዬ፣ ጸሎቴ፣ መሸሸጊያዬ፣ ሳቄ፣ ሚስጥሬ፣ ሞገሴ በማለት ዘርዝራላቸዋለች። ከሱ ስለተወለድኩ በእጆቹም ስላደግኩ በማንነቱም ስለተሰራው እግዚአብሔርን ጨርሻ አመሰግነዋለሁ ስትልም ጥልቅ ምስጋናዋን ለአምላኳ አድርሳለች። ከአባቷ እንድትፈጠር ስላደረጋት በተለይ ደግሞ የአባቷ ጽኑ እምነት መገለጫ የነበረችውንና ሁሌም ካፋቸው የማጠፋውን የነበረችውን ቃል እግዚአብሔር ቸር ነው የምትለዋን ቃል በማስታወስ የእሳቸውን አርያነት ለፈጣሪ የነበራቸውን ታማኝነት አጉልታ አሳይታለች። ብዙዎች አንተን መሆን ስለሚመኙ ምሳሌ አርያ የሆንክ፣ እግዚአብሔርን የሚያውቅ፣ ለእግዚአብሔር የታመነ፣ እግዚአብሔርን የሚሰብክ፣ ለእርሱ የኖረ እግዚአብሔርንም የሚያከብር ሰው ስለሆንክ ሁሌም እኮራብሃለሁ ስትል አባቷ ላይ ያላትን ኩራት በኩራት ትገልጻለች። መልእክቷ እኔንም ለአምላኬ አደራ ሰጠኸኝ፣ አሁን የአባቴ አምላክ አለ እላለሁኝ ሁልጊዜ በሚል ልብ የሚነካ ቃል የደመደመችው ተዋናይት ሀና መርሃ ጽድቅ በሰፊው በተሰራጨው የመልእክቷ የተነሳ ከተከታዮቿና ከአድናቂዎቿ ከኪነ ጥበብ አፍቃሪዎች በሙሉ በርካታ የሐዘን መግለጫና የመጽናናት መልእክቶች እየጎረፉላት ይገኛሉ። ብዙዎች አባቷን በማጣቷ እንዴት ልቧ ሊሰበር እንደሚችልም ሲናገሩ ነበረ። ሀና የመጀመሪያ ልጇን ካኑን ስትል የጠራችው ተዋናይት ሀና መርሃ ጽድቅ ለምን ካኑን አልሽው? ካኑን ማለት ምን ማለት ነው ተብላ ስትጠየቅ ካኑን ማለት ስላሴዎች እኛን ካኑን ስልጣን ሰጡን ወይንም ደግሞ ሾሙን ማለት ነው ብላ የመለሰችበትና ደግሞ በሌላ ጊዜ
በሌላ ቦታ በሌላ ሰዓት ስለ ሁለተኛ ልጃቸው ስትጠየቅም የልጄ ስም ማልዳ ነው ማለት ማልዳ የልጄ ስም ማልዳ ነው። ማልዳ ማለት ደግሞ በእመቤታችን በቅድስት ድንግል ማርያም አማላጅነት ነው ልጅን የወለድኳት፣ ስለዚህ ማልዳ አልኳት እሷን ለማሰብ ብላ ያለችበት አጋጣሚ ከሃይማኖቷ ጋር ያላትን ግንኙነት ያሳያል። ለዚህ ሃይማኖተኝነቷ ደግሞ አባቷ ያደረጉትና የተጫወቱት ሚና ከፍተኛ ነው የሚሉ ስለ ጉዳዩ የሚያውቁ ወዳጆቿ ይመሰክራሉ። እኔ የውሳኔ ሰው ነኝ ትላለች በአንደበቷ ስለ ራሷ ስትናገር። አንድ ጊዜ ወስኜ የገባሁበት ነገር ከሆነ ምንም አይነት ነገር ቢፈጠር ጨርሶ አልጸጸትም። እስክገባና እስካምንበት ግን እቸገራለሁ። ከገባሁበት በኋላ ምንም ቢፈጠር ውሳኔ ወይኔ ስለነበር አልጸጸትም። ቤተሰቦቻችን እንግዳ ተቀባዮች ናቸው ትላለች። በሌላ ደግሞ ቆይታዋ ቤተሰቦቻችን እንግዳ ተቀባዮች ናቸው። ቤታችን ሰው አያጣውም። እናቴም አባቴም ሰው ወዳጆች ናቸው። ቤታችን ውስጥ ሰው ከሌለ እናቴ ምነው ዛሬ ቤታችን ጭር አለ ሰው የለም እንዴ ትላለች። አንዳንድ ጊዜ ያስገርመኛል ይህን ስሰማ። አርቲስት ሀና መርዓ ጽድቅ ከባለቤቷ ከነቢዩ ኢድሪስ ጋር በትዳር የተጣመረችውና የአንድ ወንድ ልጅና ደግሞ በቅርቡ የአንዲት ሴት ልጅ እናት የሆነችው በጣም ተወዳጅ የሆነች ተዋናይት ነች። ከዚህ ቀደም ቅዳሜ ከሰዓት በተሰኘ የኢቢኤስ የቴሌቪዥን ፕሮግራም ላይ ከዮናስ ጋር በነበራት አዝናኝ ቆይታ ላይ ስለ ራሷ ስትናገር ለስራ ካልሆነ በስተቀር በግል ሕይወቷ ላይ በጭራሽ ሜካፕ የሚባል ነገር እንደማትጠቀምና እንደማትወድ ተናግራለች። የመጀመሪያ ልጃቸው ካኑን ከተወለደ በኋላ በሕይወቷ የበለጠ ደስተኛ እንድትሆንና በስራዋም ጠንካራና ብርቱ እንድትሆን እንዳደረጋት ትገልጻለች። ከዛሬ ባሏ ከነቢዩ ኢድሪስ ጋርም ከ10 ዓመታት በላይ የዘለቀ የፍቅር ግንኙነት የነበራቸው ሲሆን ወደ ትዳር ሲያምሩም ብዙዎች ጓደኞቻቸው፣ በዙሪያቸው ያሉ ቤተሰቦቻቸው ሁሉ ሳይቀሩ ደስታቸውን ገልጸውላቸው ነበር። በሚሰሯቸውም የተለያዩ ስራዎች ተወዳጅነትን ለማትረፍ በቅተዋል። ምንም እንኳን ባለቤቷ ተዋናይ ነቢዩ ኢድሪስ የተማረውና ያጠናው ሜካኒካል ኢንጂነሪንግ ቢሆንም ቅሉ በፍቅር ህይወት በነበሩበት ጊዜ እሷ የተለያዩ ማስታወቂያ ስራዎችን ለመስራት በምትሄድበት ወቅት አብሯት በሚሄድበት ሰዓት እሱም የማስታወቂያ ስራ መስራት እንደሚፈልግ ሲጠይቁትና አቋሙን አይተው ይህንን ሀሳብ ሲያቀርቡለት እሺ ይሰራለሁ ብሎ በድፍረት ስራውን ከጀመረ በኋላ አሁን ተወዳጅ ተዋናይና የማስታወቂያ ባለሙያ ሆኗል። የተወደዳቸውና የተከበራቸው የጊዜ ሚዲያ ቤተሰቦች ለሰዓቱ የነበረን አጭር መረጃ ይህን ይመስላል። አብራችሁን ስለቆያችሁ ከልብ አድርገን እናመሰግናለን። ጊዜ ሚዲያን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታደርጉን ዘንድ ከወዲሁ በትህትና ጠየቅን። እናመሰግናለን።